አሁን በዓል ሁሉ ሴርሞኒ ነው። ይሄ በቃ ትንሣኤ፣ ልደት፣ ምን ቅዳሴ ራሱ አሁን ሴርሞኒ ሆኗል። የሆነ ተሰብስቦ በቃ እንዲሁ በእውነት ልቤ ያለውን አንደበቴ አይገልጽልኝም። ለእናንተ የምናገርበት የሆነ ነገር አቅም ሲያጥረኝ ይታየኛል። ቤተ ክርስቲያን ላይ መሄድ እግዚአብሔርን መፍራት ሳይሆን የሆነ ነገር ፈጽሞ መውላድ። ዛሬ በትንሣኤው እንዴት የቤቴ እውላለሁ አይነት ነገር። ጧፍ ማብራት እኮ አይደለም፣ ልብን ማብራት ነው እኮ ክርስትና። አይምሮን ለክርስቶስ መክፈት ነው። ባለ በዘመናችሁ ሁሉ ቅንነት ይኖራችሁ። ቅንነት ትልቅ ሀብት ነው። አለማጣመም ማለት ነው እና አለመጣመም። ቅን ለመሆን ምን ዋጋ የምትከፍልበት ነገር አለ? ከዝሙት ለመውጣት ስጋህ ዋጋ ያስከፍልሃል? አያስከፍልም? ያስከፍልሃል። አስጨንቆ ይዛሃል። ቢያንስ እንኳን ነው። ቅን ለመሆን ግን ምን የሚከፈል ነገር አለ? ደግ ለመሆን እንዲሁም መልካሙን ለማሰብ የትንሣኤ ለፍላፊነቴን ከተውኩ የሐምሌ አቦ ደግሞ ቢያንስ ዘዋሪነቴን፣ የፍልሰታ ፋሲካ ደግሞ ሐሜተኛነት። እንደው እንደዚህ እያልን የሆነ ነገር መቀነስ አለብን። ፀሐይን ወጥቶ ለማይሞቃት ሰው ሰኞ ማክሰኞ እየተባሉ መቆጠራቸው ጥቅም እንደሌለው፣ ፀሐይ ጽድቅ ኢየሱስ ክርስቶስን ያላገኘ ሰው ቀናት መለዋወጣቸው፣ በዓላት መከበራቸው ለውጥ የለው። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበው ቅዱሳን። የአበው የቅዱሳን አምላክ እግዚአብሔር በሀብት ስቦ በረድኤት አቅርቦ በይቅርታው በቸርነቱ በዚህ ሰዓት ስለሰበሰበን ስለ ምሕረት ሥራው ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን ረድኤታቸው ከኛ ጋር ይሁን። ማቅናት ህሊናን ከፍ ማድረግ። አልሉ አልባቢክሙ ላዕለ ይኩን ህሊናክሙ አእምሮ ሀበ ዘትቀውሙ በሰማይ ያሉ ልብክሙ ተብሎ የተነገረን ይሄ። ህሊናችሁን ከፍ ከፍ አድርጉት፣ ልቡናችሁ በሰማይ ይኑር፣ ሰማያዊ ነገር አስቡበት ያለ ነው። ይሄንን ለማድረግ ካላችሁበት ነገር ውጡ እና በዚህ ሰሞን ትንሣኤን አከበረ የሚባለው ከልማድ የወጣ ሰው ነው። በታሰረበት ልማድ የታሰረ ሰው ትንሣኤን አከበርኩ ማለት አይችልም። ከሆነ ልማዳችን መውጣት አለብን። ማቀድ አለባችሁ። እንዲሁም ልንገራችሁ፣ በሐዲስ ኪዳን ትክክለኛው አዲስ ዓመታችን መቼ ይመስላችኋል? ትንሣኤ ነው። ይሄ ሳምንት እንደው የማይዶት ዕለት ሳንነጋገር ቀረን እንጂ የማይዶት ዕለት ተገናኝተን ቢሆን ነበር መናገር የነበረብን። የማይዶት ማለት ምን ማለት ነው? መሻገር ነው አይደል? በዚህ ሳምንት ይሄንን ተንኮሌን እተዋለሁ፣ ከዚህ በኋላ ይሄ ቢያንስ ይችን እቀንሳለሁ ብሎ ያልተሻገረ ሰው ትንሣኤን አከበርኩ ማለት አይቻልም። በእውነቱ ማለት ነው። የቀናት መለዋወጥ ታሞለተኛ ሰው ለውጥ እንደሌለው ማለት ነው። ፀሐይን ወጥቶ ለማይሞቃት ሰው ሰኞ ማክሰኞ እየተባሉ መቆጠራቸው ጥቅም እንደሌለው፣ ፀሐይ ጽድቅ ኢየሱስ ክርስቶስን ያላገኘ ሰው ቀናት መለዋወጣቸው፣ በዓላት መከበራቸው ለውጥ የለው። መለወጥ መውጣት ይገባል። ቢያንስ በአንድ በዓል አንድ ችግራችን መተው አለብን። በአንድ በዓል የትንሣኤ ለፍላፊነቴን ከተውኩ የሐምሌ አቦ ደግሞ ቢያንስ ዘዋሪነቴን፣ የፍልሰታ ፋሲካ ደግሞ ሐሜተኛነት። እንደው እንደዚህ እያልን የሆነ ነገር መቀነስ አለብን እንጂ ዝም ብሎ ተሸክሞ በዓል ማለት ሴርሞኒ አይደለም። ሴርሞኒ ማለት ተሰብስቦ የሆነ ነገር ማለት አሁን በዓሉ ሁሉ ሴርሞኒ ነው። ይሄ በቃ ትንሣኤ፣ ልደት፣ ምን ቅዳሴ ራሱ አሁን ሴርሞኒ ሆኗል። የሆነ ተሰብስቦ በቃ የሆነ እንዲሁ በእውነት ልቤ ያለውን አንደበቴ አይገልጽልኝም። ለእናንተ የምናገርበት የሆነ ነገር አቅም ሲያጥረኝ ይታየኛል። ቤተ ክርስቲያን ላይ መሄድ እግዚአብሔርን መፍራት ሳይሆን የሆነ ነገር ፈጽሞ መውላድ። ዛሬ በትንሣኤው እንዴት የቤቴ እውላለሁ አይነት ነገር። ብርሃነ ከፈን ወዲህ ቤት እያለ ጨለማ ልብሶ ነው እንደሚለው እንዴት አድርጎ ነው የሚልክልህ ጌታዬ? ለዚያ የተዘጋጀ ልብ የለውም። ብርሃነ ከፈን ጧፍ ማብራት እኮ አይደለም፣ ልብን ማብራት ነው እኮ ክርስትና። አይምሮን ለክርስቶስ መክፈት ነው። ተንሳይኩ አርህወ ለወልድ ሆይ ይሄ ነው ማለት ስለሆነ የሚለው ለልጅ ወንድሜ ልከፍትለት ተነሳሁ። እስኪ በሉ ለልጅ ወንድሜ በሉ ልከፍትለት ተነሳሁ በሉ። አዎ ይሄ ነው።
አሊዝ ሰሎሞን ምዕራፍ 5 ላይ ያለ ነው። ልጅ ወንድሜ የተባለ ምንድን ነው? ክርስቶስ ነው። ለሱ ልብን ለመክፈት መሄድ ነው እንጂ ጧፉን ልኩስ ብርሃነ ከፈኑ ብርሃኑ ወረደ እኮ ታየኝ። አይ እና እንደዚያ ነው አላችሁ እንዴ? እግዚአብሔር ከሁላችን ጋር ይሁን እና ብርሃኑን እንዲልክልን የተዘጋጀል። በተለይ እውነቴን ነው ባለ በዘመናችሁ ሁሉ ቅንነት ይኖራችሁ። ቅንነት ትልቅ ሀብት ነው። አለማጣመም ማለት ነው እና አለመጣመም። ቅን ለመሆን ምን ዋጋ የምትከፍልበት ነገር አለ? ከዝሙት ለመውጣት ስጋህ ዋጋ ያስከፍልሃል። አያስከፍልም? ያስከፍልሃል። አስጨንቆ ይዛሃል። ቢያንስ እንኳን ነው። ቅን ለመሆን ግን ምን የሚከፈል ነገር አለ? ደግ ለመሆን እንዲሁም መልካሙን ለማሰብ እና ቁጭ ብለው ወግ የሚያጣምሙ የሚዶልቱ ሰዎች ትክክል አይደለም። አላችሁ እንዴ? እና ቅን ህሊና ይኖራችሁ። በጣም ደግ የሆነ በቃ የተሰበረ ልብ፣ አለመዋሸት፣ ለሰው ክፉ አለመምከር፣ በጠላት ውድቀት አለመደሰት፣ እንደዚህ ያለ ነገሮችን ሊኖረን ይገባል። ያ ነው ልባችን ተከፈተ ክርስቶስም ገባ የሚባለው። ካልሆነ አንኳኩቶ ምን ይላል? በቃ ተነስቼ ለወለ ልጅ ወንድሜ ልከፍትለት ተነስተው አሰስክዎ የረከብክዎ ጸጓይክዎ የተሰጦኒ ፈለግኩት አላገኘሁትም፣ ጠራሁት አልመለስልኝ፣ ረክቡኒ ማዕቅብት ወፈቅኡኒ ርእሰየ። እየፈቀዱ ወደ አጋንንት ግንባራችን እያሉ ይጥላሉ ማለት ነው። አማልኩክን አዋልደ ኢየሩሳሌም በኃይሎ በጽኑ ለገዳም። እባካችሁን ነፍስ የወደደችውን አይታችሁታል እያሉ መባከን እና መጀመሪያ መክፈት አይሻልም? መክፈት ክርስቶስን በትንሣኤው የምታየው ማየት ከፈለጋችሁ ቅዱስ ዳዊት ምን አለ? መዝሙር 10 ላይ ወርትሰ ትርእዮ ገጾ ነው። ቅን ህሊና የእግዚአብሔርን ፊቱን ታየዋለች ብሏል። ቅን ህሊና ያለው ሰው ነው እግዚአብሔር የሚያየው። ክርስቶስን የሚያየው ለዚህ አሁን የቶማስን ኃጢአት ለምንድን ነው ክርስቶስ ታግሶ የገለጠለን? ቶማስ ክፉ ሰው አልነበረም፣ ግን ከቤተሰቡ ያመጣው ልማድ ፈተነው። ክርስቶስ ደግሞ ባለማወቅ የያዝናቸውን ነገሮች ወደ ማወቅ በማምጣት ያጠራቸዋል። ዝም ብሎ አይፈርድም። እንድናውቅ እንዲለቀን ይሰራል እንጂ ተተንኩሎ አይደለም። እንደ አይሁድ ተተንኩሎ አይደለም አላምንም ያለው። በደካማነታችን የመጣብንን ነገር ክርስቶስ እያጠራልን ይሄዳል። ተንኮለኛ ለመሆናችን ግን ክርስቶስ አንድም ስራ ሊሰራልን አይችልም። ተንኮለኛ ለሆነ ሰው እና እንግዲህ ክርስቶስን ለማየት ውጡ በሉ እስቲ እና የመድኃኔዓለምን ፊቱን ለማየት ያብቃል። ፊቱን የሚያየው ሰው በቂም ያልጠቆረ ልብ ያለው ሰው፣ በተንኮል ያልጠቆረ ልብ ያለው የማይመጻደቅ ሰው፣ ቢያንስ ንስሐ የሚገባ ሰው፣ የእምነት ልብ ያለው ሰው፣ እንደዚህ ያለው ሰው ክርስቶስን ሊያየው ይችላል። ዓላማችንም ክርስቶስን ማየት ነው፣ ሌላ የለንም። ከዚያ በኋላ ክርስቶስን ካየን በኋላ እናቴ ምን የሚጎልብን ነገር አለ? ብናየው ፊቱን ቢያሳየን አንድ ቀን በኋላ ነፍስ ጥግብ ነው የምትለው። ቅዱስ አግናጢዮስ ምን እንዳለ ታውቃል? ጌታዬ ኢየሱስ ክርስቶስ ፍቅርህን ስጠኝና ሌላ ጸጋ ይቅርብኝ ብሏል። አንተን የምወድበት ፍቅር ስጠኝና ሌላ አትስጠኝ፣ በቃ እሱ ይበቃኛል ብሏል። ጸጋ ማለት የክርስቶስ ፍቅር ነው። ክርስቶስን መውደድ በልቡ ያደረሰው ሌላ ምን ያደርግለታል? እንደዚህ ያለ ሰው ነው ከቅዱስ ዳዊት ጋር ወጸግብ በርየ ስብሐቲከ ብሎ መዘመር የሚችል። የጌትነትን ክብር በማየት ልቤ ይጠግባል እና ክርስቶስ ረሃብን ይከላል፣ ኃይልን ወያረተውን ከመሀየል ለገሬ ያለውም ይህንን ነው። እግሮችን እንደ ብሆር የሚያበረታቸው እሱ ነው የሚለው። ደስ እንዲለን የሚያደርገው ክርስቶስ ነው እና በዚህ ሰሞን ክርስቶስን እንድናይ ቤታችን እንዝጋ ማለት ራሳችንን እንሰብስብ ነው። እርግጥ ነው በሕማማቱ በጣም ስትለፉ ነው የሰነበታችሁ። ሰው ግን ከትንሣኤ በኋላ ክርስትናን በደንብ አድርጎ ምን ያደርገዋል? ይተዋዋል። ክርስቶስን ሳያይ ይቀራል። መልሶ ወደ ረዶ እግዚአብሔር ያሳያችሁ። ያን ሁሉ ለፍታችሁ መከራችሁን እንደ መንኮራኩ ስትሰግዱ ሰንታችሁ በሰኞ ወደ ቂሟ ወደ ተንኮሏ መሄድ። እዛ ክርስቶስን የለፋንለትን ክርስቶስ ሳናየው ቤታችን፣ የለፋንለትን አምላክ ሳናየው ቤታችን
እና ነጭ ወፍ በእስራኤል ላይ ጥላውን ጥሎባቸው ሄደ ያለ እኮ ቅዱስ ዮሐንስ አፈወርቅ ለዚህ ነው። በቃ ጥላውን ጥሎባቸው አለፈ። ጥሎን እንዳያልፍ ፊቱን እንድናይ በትንሣኤ ሰሞን ከልቤ በጣም ብዙ አባቶችን እኔ በመጽሐፍ ያሉ ብቻ አይደለም እንዲሁ ትልልቅ አበውም ሲመክሩኝ እግዚአብሔርን የማግኛ ትክክለኛው ጊዜ በዓለ ሃምሳ ነው የሚሉት። በበዓለ ሃምሳ ክርስቶስን በደንብ መፈለግ አለባቸው። በደንብ እንዲሁም በአብይ ጾም ከምንጸልየው ጸሎት በተጨማሪ እንዲያውም ከተቻላችሁ አሁን እረፍት ስላለ በዓል ሲኖር 150ን ዳዊት መዝለቅ፣ መፍቀዳችሁን መጠየቅ፣ ወደፊት እንድትሆኑ የምትፈልጉትን ነገር ማቅረብ። በበዓለ ሃምሳ የእግዚአብሔርን ፊት ያዩ በጣም ብዙ ቅዱሳን አባቶች አሉ። ያን እንድናይ ሴቶቹም አዩት፣ ወንዶቹም አዩት፣ ሁሉም አዩት። በዓለ ሃምሳ ላይ ክርስቶስን የሚፈልግ ሰው በተለየ ሁኔታ ጥያቄውን ይመልስለታል። በተለየ ሁኔታ ይሄ የትንሣኤ ተስፋ ነው ቤተክርስቲያንን አጽንቶ የሚያኖራት እላችኋለሁ። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። የእኛንም ልቡና ያንሳልን። መድኃኔዓለም እንደው ልቡናችን አንጽቶ ፊቱን ለማየት ያብቃል። ይቆየን።